የኢትዮጵያው ክፍል በሻሻ በተባለው አካባቢ በ1976 ተወለዱ። አቡ ሙስሊም ወኡም መሲሕይ አባትየው ሙስሊም ናቸው፣ እናትየው ክርስቲያን ናቸው። ተዘወጅ ምን ሲያሲያ ዚናሽ ታይሻው ከዛም ያው የቀዳማዊት እመቤት ደግሞ ዝናሽ እሳቸውን አግብተዋል። አንጀብ منها 3 بنات 3 ሴቶች ወልዷል። بعد كده تبنى ولد سنة 2019 ከዛም በ2019 ደግሞ አንድ የጉዲፈቻ ልጅ ደግሞ ይዘዋል። تربى في أسرة فقيرة عاشت على الزراعة لكنه حمل منذ صغره طموحا يتجاوز حدود قريته الصغيرة. ከልጅነቱ ጀምሮ በድህነት ወይም በጣም ዝቅተኛ የሆነ ኑሮ የሚመሩ ሰዎችና እንዲሁም በእርሻ የሚተዳደሩ ሰዎች መሐከል አድጎ ሲያበቃ ነገር ግን እሳቤው እና ህልሙ እና ጥማቱ ግን ያን አካባቢ በጣም ያለፈ ሆኗል ይላል። ተተጃወዝ وصعد بسرعة لافتة በጣም አስደናቂ በሆነ ፍጥነት የፖለቲካውን ምህዳር በጨለማ ወይም በጸጥታ እየበጣጠሰ ወጥቶ ከፍ ብሏል። إمبراطورية إثيوبية جديدة የእሱ አካሄድ አዲስ የኢትዮጵያ ኢምፓየር ስቴትን መገንባት የሚፈልግ አስመስሎበታል። ومجد شخصي እንዲሁም በግሉ ጀግንነትን ድልን ከፍታን የሚያስብ ሰው ሆኗል። في مشروع سد النهضة رغم اعتراضات مصر والسودان የሱዳንና የግብፅ ተቃውሞ እያለ ህዳሴ ግድቡ ላይ ጸንቶ ሄደ ሰራ። واستخدمه كورقة نفوذ إقليمية ከዛም ይህንን የህዳሴ ግድብ የአካባቢ ላይ ጥንካሬና ስኬትን እንደዚሁም በፖለቲካው የማለፍን ትልቅ ስራ ሰራበት። في الأيام الخاصة برئيس الوزراء الإثيوبي أبي أحمد ዛሬ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የሰውነት ቋንቋውን የእንቅስቃሴውን እንግዲህ የቦዲ ላንጉዌጅ የሚሉትን ማለት ነው እሱን ለመተንተን እዚህ ጋር ሰው ጋብዘናል። ضم إلينا في الاستوديو دكتور معتصم الطيطي ዶክተር ሙዕተሲም አቲቲ የሚባል ሰው ጋብዟል። الجسد والتواصل عن بعد ከርቀት ባለ እንቅስቃሴና እንደዚሁም በሰውነት ፊት ለፊት ባለ ሂደት ውስጥ ሰውን የማወቅ አቅም ያለውን ይህንን ዶክተር ጋብዘናል። دكتور بنرحب بحضرتك. اهلين استاذ محمد. لغة الجسد بتكشف ايه عن شخصية أبي أحمد؟ يعني የዶክተር አብይን ማንነት ከሰውነቱ እንቅስቃሴ ምን ብለህ ትገልጸዋለህ? السيد أبي أحمد هو رجل يتمتع بذكاء مفرط. ክቡር ይለዋል። ሰይድ ማለት ወይም አለቃ ክቡር ማለት ነው። ክቡር ወይም አቶ ይሆናል። ዶክተር አብይ አህመድ በጣም ከፍተኛ የሆነ ብልጠት እና ከፍተኛ የሆነ ዘካ ማለት በአረብኛ ዘኪ ማለት ብልጥ ማለት ነው ወይም ፈጣን ማለት ነው የሆነ ሰው ነው። لديه ما دائما أنا أسميه المكر السياسي والحيلة. በእኔ በኩል እኔ ምገልጸው አንዳንዴ የፖለቲካዊ ኃይለኝነት የፖለቲካ ሸፍጥን በትክክል የገባው አይነት ሰው ነው። تستخدم فيما يعتقد أنه بصالحه إلا أنه እና የራሱን ፍላጎት ለማሳካትና ጥቅም አለው በሚለው ነገር ላይ ለማረጋገጥ በትክክል በፈጣን ሁኔታና በብልጠት የሚሄድ ሰው ነው። فيما يعتقد أنها من مصلحة الشعب الإثيوبي ለኢትዮጵያ ጥቅም የመሰለውን ነገር ለህዝቦቹ በደንብ አድርጎ ህዝቦቹን በሚያሳምን መልኩ ስሜት ኮርኳሪ በሆኑ እንቅስቃሴዎች ይንቀሳቀሳል። لأنه يسعى لمصلحة شخصية قد يود أن يكون خليفة القذافي ربما أو أنه يريد أن يكون أردوغان أثيوبيا مثلا. እና እሱ በሚሄድበት አካሄድ ኢትዮጵያ ላይ ሊያረጋግጥ የሚፈልገው በራሱ ማንነት ላይ ደግሞ ስተረጉመው ምናልባት በወቅቱ
ቃዛፊ ከህዝቦቹ ጋርና በአፍሪካ ሊሆን የሚፈልገውን ነገር ወይም ደግሞ አሁን ላይ የኦርዶጋን አይነት በቱርኪያ ግን በኢትዮጵያ ላይ የኢትዮጵያው ኦርዶጋን መሆን የሚፈልግ ይመስለኛል ከሁለት አንዱ ማለት ነው طيب دكتور معانا مجموعة من الفيديوهات والصور خلينا نشوفها مع حضرتك وهنبدأها مع الفيديو الأول نشوفه ونرجع لحضراتكم ኦኬ እንግዲህ ይህንን አሁን የሚባለውን ነገር ለማረጋገጥና ለማየት የተለያዩ ቪዲዮዎችን እያየን በዛ ቪዲዮዎች ላይ ማንነታቸውን የዶክተር አብይን دكتور وهو لقاء أبي أحمد مع الرئيس الروسي فلاديمير بوتين خلينا نشوف ከቭላድሚር ፑቲን ጋር ደግሞ የራሻው መሪ ጋራ ጠቅላይ ሚኒስትሩ አብሮ ባለበት ሁኔታ ያለውን شوف الفيديو ونرجع تاني ቪዲዮውን እንይና ተመልሰን እንመጣለን طبعا اللقاء ده كان في موسكو في سبتمبر الماضي دكتور أبي أحمد النا يا بوتين ግንኙነት በአለፈው ሴፕቴምበር የነበረ ነው دكتور ايه اللي شفته من الفيديو ده ምንድነው ያየኸው دكتور በዚህ ቪዲዮ أبي أحمد يحمل في وجدانه إرث قد يكون زال ولكنه ما يزال حيا في وجدان أبي أحمد وهذا يعطيه شعور بالاستحقاق دكتور أبي أحمد بوسطو يقبانيال ويم علي ينينو يميلو سميتوش وستوال نا وجدان يعني عين السميت بكا براسو من تماما نام نقرال غير مسبوق بمعنى أنه نا إيه عينتو يالتلمده نقرنو يجلس أمام بوتين لا يعجب أنه هو يجلس أمام بوتين ሌላው ቀርቶ እሱ ከፑቲን ጋራ መቀመጥ ራሱ ያን ያህል ቦታ አልሰጠው ማለት ብዙም ደንታው አይደለም ዋው وأنا سمعت أنه قال اللقاء القادم في أديس أبابا يعني ለዛም ነው ሌላው ቀርቶ በንግግሩ የሚቀጥለው ግንኙነታችን አዲስ አበባ ይሆናል ነው ያለው ቻሉት نحن ندا لند ይሄ ማለት እኩልን አንድነን የሚል አይነት ይመስላል لن تكون هناك ندية بين اثيوبيا وروسيا اكيد ያው የታወቀ ነው ራሻና ኢትዮጵያ መቼም አንድ አይነት ሊሆኑ አይችሉም ግን ያለው ስሜት ለዶክተር አብይ ግን ያ ነው ኢትዮጵያ እና ራሻ ስለዚህ በሚቀጥለው እኛ ጋር ትመጣለህ በቃ ይሄን አይነት ስሜት ነው የያዘው መጥፎ ነው ለኔ መጥፎ አይደለም ማለት ጥሩ እንትን ነው ولكن طريقة جلوسه وضعه بهذه الطريقة التي رأيناها من باب الاستحقاق وأني أنا من أنا وأثيوبيا فهو يعيش ስለዚህ በማንኛውም አይነት የሰውነት እንቅስቃሴ ኢትዮጵያን ከፍ አድርጎ እኛ ኢትዮጵያኖች ነን እና ይገባናል አይነት ወይም የመሳሰሉት አይነት ስሜቶችን የሚገልጽ የሆነ የሰውነት አክሽን ወይም ደግሞ ሁኔታ ይታይበታል حلم ويسعى إلى تحقيقه እና በዚህም አሁንም ሌላው ቀርቶ በሰውነቱ የእንቅስቃሴ ሂደት የሆነ ውስጡ ትልቅ ህልም ሊያረጋግጠው የሚፈልገው እንዳለ ይታያል طيب دكتور بعد ما خلصنا مجموعة الفيديوهات واحد يعني ይሄ ሁለቱ በብሪክስ ያው ከህንዱ ጋር አብረው ያሉበት ፎቶ ምንድነው የሚያሳየን ካልክ صافح በደንብ ሰላም ያለው ነው ፈገግ ያለ ነው بسمة ربما أراها الأصدق منذ بدأت في البحث عن ሌላው ቀርቶ ስለ ዶክተር አብይ አህመድ በጣም ብዙ ጊዜ ፈገግታውን ምን ይመስላል የሚለውን ካጠናሁት ውስጥ ይሄኛው በጣም እውነተኛው የሆነው የፈገግታ አይነት እንደሆነ አይቻለሁኝ رئيس الوزراء الإثيوبي أبي أحمد إذ أنه أبي أحمد يغلب مبدأ الميكافيلية المصلحة የመካፈል ሚካፊሊያ የሚለው በአረብኛ ተካፉል ከሚለው ነው ወይም የሆነ ነገር ከሱ ማግኘት የሚፈልገውን ነገር ማግኘት እንዳለበት በጣም ተማምኖ ነው ከሱ ጋር የሚቀመጠው حين يعرف أو يعلم أن هذا في مصلحة إثيوبيا እናም ይህ
ከሱ ጋር ያለው መጨባበጡ መገናኘቱ በሙሉ የኢትዮጵያን ጥቅም የሚያረጋግጥ እንደሆነ በጣም እየተሰማውም ነው ይሄን ነገር የሚያደርገው وأقول في مصلحة إثيوبيا إلا أنه في عقيدة أبي أحمد እኔ አሁንም እምለው ይህ የኢትዮጵያ ጥቅም ላይ በደንብ ያተኮረ የሆነ አይነት ነው እያልኩ ነው يصعد صاروخيا ምክንያቱም ራሱ ይህንን ሐሳብ በመያዝ በጣም በሚሳኤልኛ የተምዘገዘገ ነውና ይላል يود أن يسخر كل نجاح لنجاح أبي أحمد ويود أن يكون أسطورة إثيوبيا القادمة تمام معنا ስለዚህ የኢትዮጵያን ትልቅነት ይዞ በዛው የራሱንም ማንነት እየገነባ አብሮ ወደ ላይ ወጥቶ የአካባቢው ኡስጡራ ወይም በቃ መነጋገሪያ እንዲሁም ታሪካዊ ሰው